ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። ደግሞ አሁን በዚህ ተከስቼላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? የይሳቅ በሚለው አካውንት ብዙ ጊዜ የምታቁኛላችሁ። አሁን ደግሞ በዚህኛው አካውንት ተከስቻለሁ። እንዴት ናችሁ? ሰላም ናችሁ ወይ? ቤተሰብ የማታቁኝ ዩቲዩብ አካውንቴን እንግዲህ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እንደ በፊቱ ባለጉዳዮቻችንን በሳምንት 2 ቀን እንደተጠበቀ ፕሮግራማችንን እንደተጠበቀ ነው። እህቶቻችን የገጠማቸውን የሚሰጡንን ጉዳይ በቴሌግራም የሚጽፉልንን በፊት ማክሰኞ ነበር የምናቀርበው። አሁን ደግሞ በሳምንት 2 ቀን እናረግና እናቀርባለን። አስተያየት ሀሳባችሁን ትማሩበታላችሁ። ትምህርት የሚሆናችሁ ትምህርት ተወስዱበታላችሁ። አስተያየት ያላችሁ አስተያየታችሁን በኮሜንት አስቀምጣላችሁ። እየተማማርን እንግዲህ እንሄዳለን፣ እንቀጥላለን ማለት ነው። አሁን እንኳን አንደታችን ያጋራችን የግል ታሪክ አለ። በስደት ላይ ምን ያህል ችግር እንደደረሰ ከምን እስከ ዛሬ እንደውም ከሰማናቸው በጣም የሚያሳዝንና በጣም ብዙ ውጣ ውረዶች ያለበት ነው። ግን አሁን እሱን ላቀርብ አይደለም የመጣሁት። እሱን ሰሞኑን በደንብ ሰፋ ባለ ቪዲዮ ሰርች ያቀርብላችኋለሁ። አሁን ለመናገር እንኳን የፈለኩት ዱባይ ላይ እንደምታውቁት ምስር እህታችን አሻንጉሊቶች የካርቱሾችን ፊልም እየተረጎመች እንደማቅረብ መስሏት እንግዲህ ምስር እህታችን የተበዳይ እህት አለች ብላ ይዛ ብትመጣ አሳ ጎርጓሪ ዘንዶ ያወጣዋል ሆነና ነገሩ በጣም ሰፋ። ዱባይ ላይ እንደምታውቁት ፍቅር ዲዛይን እና ሰራተኞቹ እና እንግዲህ ፍቅር ዲዛይን ውስጥ ብዙ ነገር መጥቷል። ያው ሀቢባ ቤት ብዙ ነገር ቁጭ ብለው እየተወራሩም ነበረ። እንግዲህ እውነታው የት ላይ ድረስ የት ላይ እስካሁን አልታወቀም። ግን ያው ሂደቶች እየሄዱ ነው። እናንተም እንግዲህ አዳምጡ፣ ከእንደዚህ አይነት ነገር ራሳችሁን ጠብቁ። በዚህ ላይ ምን ለማለት ፈልጌ ነው ስለ ፍቅር ዲዛይን የሚያነሳውት፣ የመጀመሪያ ሚስቱን አይታችኋት ከሆነ ለቅቄላችኋለሁ፣ ግቡናዩ። በጣም ታሳዝናለች። አምጥቼ እዚህ ያደረስኩት እኔ ነኝ፣ ብዙ ነገር መስዋዕት የከፈልኩት ብላ እንዴት እንደሆነች ገልጻለች፣ አስቀምጣለች ምን ያህል በደል እንደደረሰባት እና በጣም ያሳዝናል። ብዙውን ጊዜ አይታችሁ ከሆነ ይሳቅ በሚለው ዩቲዩብ አካውንትም ብዙ ጊዜ በየሳምንቱ እየገባ እንማማራለን። ታውቃላችሁ፣ ቲክታክ ላይ ብዙ ጊዜ የምናወራውም ስለ አረብ ሀገር እህቶች ነው። አትሸወዱ። ይሆናል ብላችሁ ነገሮችን ዝም ብሎ መኖር፣ ዝም ብሎ መዋደድ ይቻላል ብርን ሳያወጡ። ያ ብር ማለት ለእናንተ እንትናችሁ ነው፣ ጋራንቲያችሁ ነው፣ መደገፊያችሁ ነው። ብርን ሳታወጡ መወደድ፣ ብርን ሳታወጡ ማፍቀር፣ ብርን ሳታወጡ አብሮ መኖርን ትችላላችሁ። ግዴታ ብር አይደለም። ብራችሁን በየሄዳችሁበት አትበሉ። በየቦታው ነው። በእርዳታ ጉዳይም ብዙ ጊዜ ተነጋግረናል። የትኛውም እርዳታ ላይ ለመታወቅ ብላችሁ ይሁን ወይ ታዋቂ ቤት ለመግባት ይሁን እርዳታ ባለበት በሙሉ የአረብ ሀገር ልጆች አላችሁ። መርዳት ጥሩ ነው፣ መልካም ነው፣ ደስ ይላል። ወገን ለወገኑ፣ እህት ለወንድሙ፣ ወንድም ለእህቱ ስንቋቋም ደስ ይላል። ግን ምንም ሳይኖር ምንም ሳይይዙ ሰው ካለው ላይ ገና ለሚቀጥለው ደሞዜ ተቀብዬ እሰጣለሁ እስከ ማለት የምትደርሱ ብዙዎች አላችሁና ይሄ ነው መጨረሻው። አያችሁ እና ይሄ ነው ሰው። እስቲ አስተውላችሁ ታውቃላችሁ? አውሮፓ ሀገር አሉ፣ አሜሪካ፣ በየተለያየ ዓለም ውስጥ የሚኖሩ ብዙ ኢትዮጵያኖች ወገኖች አሉ። ግን
ብዙ ጊዜ እርዳታ ላይ ይረዳሉ፣ አይረዱም አይደለም፣ ያውም በደህና እርዳታ ላይ ይገኛሉ። ብዙ ቤተሰቦቻችን እናያለን ብዙ እርዳታ ላይ። ግን አረብ ሀገር ያለ ሰው የአረብ ሀገር ሴት ሲባል ውጭ ያለው በውጭ ላይ የሚሰራውን ሰው ሲረዳ አይተሽ ሰው ቤት የምትሰሪ ሳተኝ የምግብ ሰዓት ሳይኖርሽ የእረፍት ሰዓት ሳይኖርሽ ሕክምና እንኳን በስነ ስርዓት የማያገኝሽ ግን ይሄ ሚዲያ እፎይ ለማለት ከሰው ጋር ለመቀላቀል ለማውራት ብለሽ ትመጪና አንጀትሽ ስለማይችል እርዳታ ሲባል ታወጫለሽ። ነገ ጠዋት አንቺ ስትታመሚ ማን ነው ያወጣልሽ? እዛ በየቤቱ እየሄድሽ ስትረጂ የነበረው ሰው መልሶ የሚረዳሽ መስሎሽ ነው? እርዳታውን እንኳን ለማግኘት ቪዲዮ ሰርተሽ ገና እባካችሁ አድርሱልኝ ብለሽ አልቅሰሽ ነው እኮ ቪዲዮ የሚደርሰው አይደል? እርስ በርሳችሁ ተጠላልፋችሁ፣ እርስ በርሳችሁ አውርታችሁ፣ እርስ በርሳችሁ ግሩፕ ፈጥራችሁ ሀውስ ሜድ የምትሰሩ ልጆች 5 6 ሆናችሁ ታወራላችሁ። በእርግጥ ትገናኛላችሁ። እርስ በርሳችሁ እያወራችሁ፣ እርስ በርሳችሁ እየተጠላለፋችሁ ማደግ የምትችሉበትን መንገድ መፍጠር ነው እንጂ ይኸውላችሁ መጨረሻው ይሄ ነው። በጣም ነው የሚያሳዝን ታሪክ ያላት ልጅ ናት። እንግዲህ ዛሬ ነው መጨረሻው እናያለን። በጣም ታሳዝናለች። መጨረሻውንም ተከታትዬ ያስቀምጥላችኋለሁ። ያው እንትን ሀቡ ቤት መገኘት ያልቻላችሁ የሚያመልጣችሁ ሰዎች ዩቲዩብ ላይ ያስቀምጥላችኋለሁ። እየገባችሁ እዩ። ትምህርት ይሆናችኋል። በጣም ትማሩበታላችሁ። ተማሩ። የአንድ ሰው ታሪክ ሲሰማ አስተያየት ለመስጠትና ለመሳደብ ከመግባታችሁ በፊት ያ ህይወት በእኔ ውስጥ ቢሆንስ ብላችሁ ወደፊትም እንዳይከሰትብኝ ብላችሁ ትምህርት ሆኗችሁ ይለፍና እንደተባባል ነው ሐሙስ እንገናኛለን። ማክሰኞም ላይቭ ላይ እንገናኛለን። ቤቱን ግቡ፣ ሰብስክራይብ አድርጉ። ይመቻችሁ።